የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 15 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 15 ቀን 2395 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ በአፋብን ወሎ ቤተ አማራ ቀጠና ምኒልክ እዝ 104ኛ ኮር ስር 23ኛ ክፍለ ጦር አርበኞች ሰኞ ሐምሌ 13 አመሻሽ ጀምሮ እስከ ሐምሌ 14 ድረስ ባደረጉት ከባድ ተጋድሎ ከወታደር አዛዦች ጨምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግል ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ ድል ተቀዳጅተዋል። በአምባሰል ወረዳ መነሻውን ከውጫሌ ከተማ አድርጎ እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገስ በሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚላዋ አካባቢ ተንቀሳቅሶ የነበረው ያገዛዙ ጦር ነው በፋኖ ቀለበት ውስጥ የገባው። ሰኞ ሐምሌ 13 መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ከባድ መሳሪያ ሽፋን በመታገስ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደ ሚላዋ አካባቢ ተንቀሳቅሷል። ጦሩ ወደ አካባቢ በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድብጠው የጠበቁት የ23ኛ ክፍለ ጦር አርበኞች አገዛዙ ጦር ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ዘግተው ተዋግተዋል። ወደፊት እንዳይገፋም ሆነ ወደ ኋላ እንዳይመለስ ማምለጫ በሮች በሙሉ ተዘግተዋል። ከ70 በላይ ያገዛዙ ወታደሮች ሲሞቱ ቀሪው ኃይል ከሰዓት በኋላ መተንፈሻ በር አግኝቶ በርካታ ቁስለኞችን ለማሸሽ ችሏል። በእርምጃው የተወሰደባቸው ኃይሎች መካከል የ50 አለቃ ማዕረግ ያለው አንድ የሻምበል አዛዥና 10 አለቃ ማዕረግ ያለው የመቶ መሪ እንደሚገኙበት ተረጋግጧል። በተጨማሪም 11 ወታደሮች ተማርከው 3 ብሬን መትረየስ ጨምሮ 51 ክላሽንኮቭ መሳሪያ እንዲሁም ብዛት ያለው የብሬንና የክላሽ ተተኳሽ እንዲሁም በርካታ የደረትና የወገብ ትጥቅ ተማርኳል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በአገራቸው ውስጥ የሸሪዓ ሕግ በፍጹም ተግባራዊ አይሆንም አሉ። ትራኦሬ ይህን የተናገሩት በአገር አቀፍ ደረጃ በተላለፈ መልእክት ሲሆን በሳዑዲ አረቢያ ውስጥ የሸሪዓ ሕግ በማጥናት ላይ ያሉ ተማሪዎችን ለማስጠንቀቅ ነው። ፕሬዝዳንቱ በንግግራቸው እኔ ሙስሊም ነኝ፣ ነገር ግን በቡርኪና ፋሶ ውስጥ ያለ ማንኛውም ሰው የራሱን ሃይማኖት የመከተል መብት አለው። በዚህ ሀገር ውስጥ የሸሪዓ ሕግ የለም ብለዋል። በማስከተልም በሳዑዲ አረቢያ ውስጥ የሸሪዓ ሕግ የሚያጠኑ ዜጎቻችን ወደ ቡርኪና ፋሶ አይመለሱ፣ አገራችንን ሊያሳድጉ የሚችሉ የቴክኖሎጂ ዕውቀት ከማግኘት ይልቅ የሸሪዓ ሕግ ማጥናትን መርጠዋል። ከመመለስ ባሉበት ቢቆዩ ይመረጣል ብለዋል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣
ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሁፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። በሙሰኛና በአፋኝ ህሊቃን የተካደ ህዝብ ከአማራ ፋኖ ከፋኖ መኳንንት ከቢዛሙ ጽሁፉ የሚያተኩረው ከአፋኝ ያገዛዝ ስርዓት ጀርባ ሆነው የወጡበትን እና ያስተማራቸውን ማህበረሰብ ክደው ወይም ዘንግተው በተመቻቸላቸው የምቾት የሀብትና የስልጣን ደሴት ላይ ተሳፍረው የሰሞኑን ምሁራን እንዴት በአንድ ሀገር ላይ አፈናን እንደሚያጸኑ፣ እንዴት በህዝባቸው ላይ እንደሚጨክኑ፣ እንዴት አምባገነናዊ ስርዓቶች ዋና የጀርባ አጥንት በመሆን ያላቸውን ዝና፣ ተጽዕኖ ፈጣሪነት፣ ተሰሚነትና ዕውቀት ሁሉ አሟጠው በመጠቀም አምባገነኖች በአንድ ሀገር ላይ ተንሰራፍተው እንዲቆዩ ቁልፍ ሚና እንደሚጫወቱ ማሳየት ነው። ወደዚህ ርዕስ እንዳተኩር ያደረገኝ ባለፈው የመደመር መንግስት በሚል ከፍተኛ የመንግስት በጀት የተመደበለት የቅንጡ ጠቅላይ ሚኒስትሩ የመጽሐፍ ምርቃ ላይ ህሊቃን ያሳዩት ክሽፈት ቀልቤን ስለሳበው በመሆኑን ለመግለጽ እወዳለሁ። በየትም ሀገር አምባገነናዊ ስርዓት በሁለት መጋቢ ኃይሎች ነው ጸንተው የሚቆሙት። የመጀመሪያው ራሳቸውን አሰልጥነው አደራጅተውና አስታጥቀው ባቆሙት የታጠቀ ኃይል ነው፣ ባጭሩ በጠመንጃ ፈሙስ። ሁለተኛው ደግሞ መንግስታዊ አስተዳደሩን ፖሊሲ በመንደፍ ህግ በማርቀቅ ፕሮጀክቶችን በመንደፍ በማስፈጸም ምክር በመስጠትና አቅጣጫ በማሳየት በሚደግፏቸው ህሊቃን የተማረውን ሀብት ያካበተውንና ዝና ያተረፈውን ያካተተ ነው። አዎ ታሪክ እንደሚያሳየን በዓለም እጅግ የታወቁ አምባገነኖች ጀርባ ከአፈሙዝ ባልተናነሰ ስርዓቱን ደግፈው የሚያንጹ ሁሉም በሙስና የተዘፈቁ ዕውቀታቸውን ሀብታቸውንና በህዝብ ዘንድ ያላቸውን ቅቡልነት ተጽዕኖ ፈጣሪነት በመጠቀም ለአምባገነናዊ ስርዓቶች ያፈና መሳሪያ የሚውል ህሊቃን እንዳሉን ሁሉ ይታወቃል። የጀርመኑ ናዚ በወቅቱ ይደግፉት የነበሩት የጀርመን ዩኒቨርሲቲ ውስጥ የነበሩት የፖለቲካ ፈላስፎች፣ ሳይንቲስቶችና በርካታ ምሁራን ነበሩ። ለናዚ የዘረኝነት የፖለቲካ ፍልስፍና እንደ መመሪያ ያገለግሉ እንደነበረ ልብ ይለዋል። ግለሰቡ ከሂትለር ከኋላ ሆነው በእውቀት ያማክሩና ይመሩት ከነበሩት ሰዎች ውስጥ አንዱ ነው። ሌሎች በርካታ ፈላስፎችና ተመራማሪዎችን መጥቀስ ይቻላል። ይህ የሚያሳየን አምባገነናዊ ስርዓት ለረጅም ዓመታት በህዝቡ እንዲሰቃዩ በስልጣን ላይ የሚቆዩበትን በአፈሙዝ ብቻ ሳይሆን ከጀርባው ባሉ ቅምጥል አእምሮዎች፣ ተመራማሪዎች፣ ምሁራንና በተለይ መልክ ተጽዕኖ ፈጣሪ በሆኑ ህሊቃን አገዛዝ እንደሆኑ ሌሎችም ማሳያዎች ማምጣት ይቻላል። እነኚህ ምሁራን ሁሌም ላበረከቷቸውና ለአገዛዝ ስርዓቶቹ በኩል በሀብት ወይም በሹመት የሚበለጽግ ድጋፍ ሙሰኛ የሆኑ ሆነው እንዲፈጠሩ ያደርጋል። እነዚህ ሙሰኛና አድርባይ ህሊቃን ገሚሶቹ በእውቀት የመጠቁና በአካዳሚው ዓለምም እጅግ የላቀ ደረጃ ላይ የሚገኙ ምሁራን ሲሆኑ፣ ሌሎች ደግሞ ከእውቀት ርቀው ግን በሀብት የጎለበቱ ባለሀብቶች ወይም በሙያቸው ሳቢያ እውቅናን የተቸሩ ዝነኛ የኪነ ጥበብ ሰዎች፣ ታዋቂ ስፖርተኞች፣ የማህበራዊ ሚዲያ አንቂዎች ወይም ተጽዕኖ ፈጣሪዎች፣ የማህበረሰብ መሪዎች ወይም የሃይማኖት ተቋማት እና መሪዎች ሊሆኑ ይችላሉ። ለህቃዊ አድርባይነት በሙስና ሲደገፍና በብሪተኝነት የተሞላ ህዝበኝነት ስሜት ሲደገፍ መቼም ደግሞ እጅግ የከፋ ገጽታ መያዙ በላይ ለህቃን ህዝባቸውን ጨርሰው እንዲረሱና በእውቀታቸው እንደሚደግፉት አምባገነናዊ ስርዓት የጭካኔ ባህሪ እንደሚላበሱና እያደርም የአምባገነናዊነትን ባህሪና ነውረኝነት እንደሚላበሱ ብዙ ንባቦች ያመለክታሉ። ከላይ የጠቀስኩት የሰሞነኛው የጠቅላይ ሚኒስትሩ የመጽሐፍ ምረቃ ግርግር ላይ
ከጸሐፊው ውል አልባ ጥራዝ ነጠቅነት ይበልጥ ጎልቶ የታየው ምሁራዊ ልሂቃን አድርባይነትና የአፈና ስርዓትን ለማዋለድ የሄዱበት ርቀት የኢትዮጵያ ምሁራን አይውጣልሽ ተብላ የተረገመች ሀገር አስመስለዋታል። በተለይ እንደ ፕሮፌሰሩ ብርሃኑ እና ዶክተር ዳኛቸውን የመሳሰሉ ምሁራን ከዚህ ደረጃ ራሳቸውንና ዕውቀታቸውን ለአንድ እድሜ እጅግ በሚያንሳቸው በእውቀትም በማይተካላቸው ለስልጣን ያለውም ጽም ህሊናውን የጋረደው አንድ የአምባገነን ስር ራሳቸውን ጥለው በዚህ ደረጃ ለአገዛዙ ስርዓት መሳሪያ መሆናቸውን ቢገርምም ከላይ እንዳልኩት ብዙ ጨካኝ የተባሉ የዓለማችን አምባገነኖች ጀርባ የነበሩ ስመጥር ምሁራን ስናነብ ነገርየው ብዙም የሚያስገርም አይሆንም። ምሁራዊ ወይም ልሁቃዊ አምባገነንነት ምን ያህል ጭካኔና ግፍ እንደሚያጸና እና እጃቸው በንጹሃን ደም የጨቀዩ አምባገነን ፖለቲከኞችን በህዝብ ላይ እንዲመጻደቁ ያለ ተጠያቂነት ተንሰራፍተው እንዲቆዩ እንደሚያደርግ ብዙ ርቀት መጓዝ ሳያስፈልገን የሰሞኑን መደመር መንግስት ትርክት እና የመጽሐፍ ምረቃ ድራማ ላይ የተወሰኑ ምሁራኖችን ንግግሮችና ያሳዩትን ባህሪ ማየት በቂ ነው። አብይ አህመድ በመደመር ውል አልባ ፍልስፍና የጠነሳቸው የማህበረሰብ ክፍሎች በቅጡ ለታዘበና ግለሰቡ የጠቅላይ ሚኒስትርነቱን ቦታ ከያዘበት ጊዜ ጀምሮ ሰው ተኮር ልማት በሰላም በህግ ልዕልና መስፈንና በዲሞክራሲ ስርዓት ግንባታ ዙሪያ ያሳየውን ማቆልቆልና አገሪቱን አንደርድሮ ቁልቁል በማውረድ አዘቅት ውስጥ ጠልቃ እንድትዘፈቅ ያደረገበትን ሂደት በቅርብ ለተከታተለ ሰው የእነዚህ ምሁራን የእነዚህ ምሁራን ከእግርህ ስር ልነቀፍ ባይነት በአገራችን ውስጥ ምን ያህል የአድርባይነት ባህል እንደገዘፈ ሆዳምነት ምን ያህል ስር እንደሰደደና ምህራዊ ጭካኔም በዛው ልክ እንደከፋ ማሳያ ነው። አብይ በመደበር እሳቤ ከብልጽግና ባቡር ላይ ያራገፋቸው ወይም ማሽቀንጥሮ መጣል የቀነሳቸውን የህብረተሰብ ክፍሎች ብዛትና የጉዳዮቹ መጠን ለታዘበው ሰው አብይን በአቃፊነት መደመር እሳቤ የቆረበ ፖለቲከኛ አስመስሎ ለህዝቡ ማቅረብ የዚህን ያህል ርቀት እንዴት ሊሄድ ይችላል? በአብይ አስተዳደር የትግሬ ክልል ህዝብ ሙሉ በሙሉ ሊባል በሚችል ደረጃ ከፓርላማው አንስቶ በሌሎች መንግስታዊ መዋቅሮች ውስጥ ውክልና ተከልክሎ የተቀነሰ ህዝብ ሆኗል። 2 ዓመት በፈጀ የአብይና የጌታቸው ጦርነት ህይወታቸውን ያጡ ግማሽ ሚሊዮን በላይ የሚሆኑ የትግራይ ወጣቶችን የቀነሰ በአማራ ክልል በድሮንና ከቤታቸው በወታደሮች እየተጎተቱ ወጥተው በጥይት እየተገደሉ በብዙ ሺህ የሚቆጠሩ እናቶችን፣ ህፃናቶችን፣ አዛውንቶችና የቤት እንስሳቶች ሳይቀሩ በእሳት እያነደደ የቀነሰ በኦሮሞ ክልል ባለፉት 5 ዓመታት በተካሄዱ ግጭቶች በመቶ ሺዎች የሚቆጠሩ ዜጎችን ከቤት ንብረታቸው ተፈናቅለውና ለብዙ ሺዎች ህይወት መጥፋት ምክንያት በመሆናቸው ብዙዎቹን የቀነሰ 20 ሚሊዮን በላይ የሚሆኑ የአገሪቱ ዜጎች በከፍተኛ የምግብ እጥረት የተነሳ ህይወታቸው አደጋ ላይ በወደቀበት አገር ለመጽሐፍ ምረቃና ለሌሎች ድግሶች በሚሊዮን የሚቆጠር እያወጣ ዜጎችን ለረሃብ በመዳረግ የቀነሰ ከ8 ሚሊዮን በላይ ህፃናትን በጦርነትና በግጭት ሳቢያ ወደ ትምህርት ቤት መመለስ የማይችሉበት ሁኔታ በመፍጠር የነገ ተስፋቸውን ነጥቆ ህፃናቱን የቀነሰ ላለፉት 3 እና 4 ዓመታት የ12ኛ ክፍል የመልቀቂያ ፈተና ሳቢያ የተበላሸ የትምህርት ጥራት ደረጃ ቢያንስ 2 ሚሊዮን በላይ ወጣት ተማሪዎች ሜዳ ላይ በመበተንና ተስፋቸውን በመንጠቅ የቀነሰ ከ3 ሚሊዮን በላይ ያገር ውስጥ ተፈናቃዮች ወደ ቀያቸው መመለስ ባለመቻላቸው ለረሃብና ለእንግልት ተዳርገው በመንግስት ትኩረት የቀነሳቸው የትግሬ፣ የአማራ፣ የኦሮሞ፣ የአፋር ክልል በተካሄዱበት ጦርነቶች የአካል ጉዳት ደርሶባቸው ሰርተው መኖር የማይችሉ በመቶ ሺዎች የሚቆጠሩ ወጣቶችን የቀነሰ እጅግ ብዙ
ሌሎች ምሳሌዎችንም መጥቀስ ይቻላል። እንግዲህ ይህ ሁሉ ዜጋ የቀነሰ እውነተኛ ምሁራኖችን ያሳደደ አለምበረከክ ያሉትን ባለሀብቶች ልሂቃን ያሳደደና እያሳደደ የሚገኝ ታዋቂ ግለሰቦችን፣ ፖለቲከኞችን፣ ጋዜጠኞችን፣ ባለሙያዎችን አስሮ በግፍ እያሰቃየ ያለን የአገዛዝ ስርዓት የመደመር መንግስት አድርጎ ማሰብ የበሽታ ወይም የምሁራዊ ልሽቀትና ክህደት ካልሆነም ሌላ ምን ሊባል ይችላል? ኢትዮጵያ ዛሬ በብዙ አደጋዎች ከመከበብ ባለፈ ብዙ አንጥሮ ሀብቷንና በጦርነትና በግጭቶች እንድታጣ ተደርጋለች። የወደሙ መዋዕለ ንዋዮች ሁሉ በአብይ ክሽፈት የተቀነሱ ናቸው። የአገሪቱ ዲፕሎማሲ መቀመጥ ከወረደ ውሎ አድሯል። ከጎረቤት አገሮች ጋር ያለን ግንኙነት በስጋትና በግጭት ድባብ በመፈራራት ላይ ተወስኗል። የሕግ የበላይነትን በአገሪቱ አስፈሪ በሆነ ደረጃ ከጠፋ ይሄው 5 እና ከዛ በላይ ዓመታትን አስቆጥሯል። ይህንን የቀነሳ መንግስት በምን ሂሳብ ይሆን እነዛ ምሁራን የመደመር መንግስት እያሉ ሲያንቆለጳጵሱት የነበረው? ምሁራዊ ጭካኔ፣ ምሁራዊ አምባገነንነት፣ ምሁራዊ ክሽፈት፣ ምሁራዊ ሙሰኝነት ካልሆነ በቀር የአህያ ባል ከጅብ አያድንም። ጨፍላቂና ድምፁ የጎላው የአደባባይ ልሂቅ ከአማራ ፋኖ ከፋኖ መኳንንት ከዲዛሞ ወለጋ የዛሬ ሳምንቱ ዳሰሳ አብላጫውን ቁጥር ስለያዘውና ዝምታውን በብቸኝነት የተሻለ ምርጫ አድርጎ በገዛ ሀገሩ የዜግነትና የሰውነት ክብሩን ተነፍጎት የራሱንና የልጆቹን ዕጣ ፈንታ ለጥቂት ደፋሮች ውል አልቦ ልሂቃን እርግፍ አድርጎ ትቶ የታዛቢነትንና የተመልካችነትን የተጉረምራሚና መስዋዕትነትን መገለጫ ስላደረገው የሀገራችን ሰፊ ልሂቅ ነበር የጻፍኩት። በዛሬ ደግሞ የትኩረት ነጥቤ በሌላኛው ጫፍ ስለቆመውና እጅግ ድምፁ የጎላው በአገሩ ጉዳይ ላይ በሃይማኖቱ፣ በባህሉ፣ በሌሎችም የማህበረሰብ መስተጋብሮች ላይ በሚያውቀውም ሆነ በማያውቀውና በማያገባው ጉዳይ ሁሌም ከፊት የሚገኘው ሰማይ እስኪሰነጠቅ የሚጮኸው ለለቅሶም ሆነ በሳቁ በአደባባይ ስለሆነ ዕውቀቱን፣ ልምዱን፣ ድንቁርናውን፣ ክሽፈቱን፣ ጥላቻውን፣ ፍቅሩን፣ ጥበቱን፣ ስፋቱን፣ አቃፊነቱንና ግላይነቱን፣ መሰሪነቱን፣ ቅንነቱን፣ ነውረኝነቱን፣ ጨዋነቱንም ሆነ ምንም አይነት ጾታ፣ ዘር፣ ሃይማኖት፣ የኑሮ ደረጃም ሆነ ሌሎችን የማንነት መገለጫዎች ሳይገድቡትና ሳይሰስት ባገኘው መድረክ ሁሉ ዝርግፍ አድርጎ አውጥቶ በአደባባይ ስለሚያወጣው ያሰበውን ሁሉ ሳይተነፍስ ስለማያድረው በሚስጥር የዶለተውን ሳይቀር በአደባባይ ወሬ የሚያደርገው ራሱን የአዋቂነት ቁንጮ አድርጎ የሚቆጥረው ወይም ጥራዝ ነጠቁነቱን መቆጣጠር ስለሚሳነው በዛው ልክ በጨዋነትም ሆነ ማህበረሰቡን በማስተማር ደረጃ የማካፈል የማንቃትና የመምራት ግዴታ አለብኝ ብሎ ከልቡ በማመን በአደባባይ ምሁር ስለሚሆነው ለዳጣን ልሂቅ ያለኝን ግንዛቤ እና ለውይይት መነሻ የሆኑትን ሐሳቦች የማካፍልበት ነው። በመጀመሪያ ይህ እጅግ አናሳ ቁጥር ያለው ነገር ግን በዝምታ ውስጥ የተዋጠው የአብላጫውን ልሂቅ ውክልና በራሱ የስልጣን የወሰደ ወይም ራሱን የሾመና በገዛ ልክ ጨፍላቂነቱን ባህሪ የተላበሰ የሀገራችን ልሂቃን ማውራትም ሆነ ሐሳቡን ለውይይት ማቅረብ በአደባባይ የወጡ ብዙ ልሂቃን ሊያስቀይምና ሊያስቆጣ እንደሚችል አውቃለሁ። ነገር ግን በዚህ ስብስብ ውስጥ ራሴንም ጨምሬ ስለማይና ትችቶችን የማቀርበው አንባቢዎች ወይም አድማጮች በአንድ ወይም በሌላ መልኩ በዚህ ጽሑፍ ውስጥ ራሳቸውን ብታገኙ ነገሩን በጥሞና አስባችሁበት በማናቸውም መድረክ በሐሳብ ብትሞግቱኝ ምላሽ ለመስጠት ለመከራከር እና ሐሳብ ለመለዋወጥ ዝግጁ መሆኔን ለመግለጽ እወዳለሁ።
የኢትዮጵያ ፖለቲካዊ፣ ሃይማኖታዊና ማህበራዊ ጉዳዮች በጥቂት ድምጻቸው እጅግ የጎላ ደፋርና የአደባባይ ልሂቃን ምርኮ ስር መውደቁ ለሁሉም ግልጽ ነው። ከ95 በመቶ በላይ ዝምብታ ውስጥ ተውጦ የትዕይንት ተመልካችና ታዛቢ ሆነው በዝምብታው ያደመቃቸው፣ በዝምታው የሾማቸው፣ በዝምታው ያጠገባቸው፣ በዝምታው ያባለጋቸው፣ በዝምታው የስህተትና የክህደት ቁልቁለትን እንዲደረደሩ ፈቶ የለቀቃቸው፣ በዝምታው ዝናን ያፈራላቸው፣ በዝምታው ያሞገሳቸውና በዝምታው ያነወራቸው፣ ወንጀላቸውን፣ ድንቁርናቸውን፣ ውሸታምነታቸውን፣ ጥላቻቸውን በአደባባይ እንዲያቀረሹ የፈቀደላቸው ጥቂት ልሂቃን ዛሬ ላይ ጥሩ ፈላጭ ቆራጭ ወይም ሆኖበታል። እነዚህ ድምጻቸው ከአጥናፍ እስከ አጥናፍ የሚሰማ ልሂቃን ገሚሶቹ በስልጣን ላይ ተፈናጠው፣ ገሚሶቹ በሃይማኖት ተቋማት ውስጥ ተከልለው፣ ገሚሶቹ በምሁራን ዘርፍ ተሰልፎ፣ ገሚሱ ተጽዕኖ ፈጣሪ የሚል የቁልምጫ ስም ተሰጥቶት፣ ገሚሱ ሰባኪ፣ አስተማሪ፣ ፈዋሽ፣ አነቃቂ እየተባለ በሁሉም ዕውቀት የሙያና ልዩ ልዩ ዘርፎች ተሰማርቶ በብዙ መልኩ በሚያደርጓቸውም ሆነ በአደባባይ በሚናገሯቸው ነገሮች የአብላጫውን ሕዝብ ሕይወት በአንድ ወይም በሌላ መልኩ የሚጠቅም ወይም የሚጎዳ ተጽዕኖ ማሳደር የሚችል አቅም የፈጠሩ ግለሰቦችና ስብስቦች ናቸው። በነገራችን ላይ ይህ የጥቂት ተጽዕኖ ፈጣሪዎች የአደባባይ ልሂቃን በብዙሃ ዝምታቸው ሕዝብ ላይ ከፍተኛ ጫና የመፍጠር፣ አብላጫውን ሕዝብ ወደ ፈለጉበት አቅጣጫ የመምራት የማሾር ሂደት ዲሞክራሲ በሰፈነባቸውና የዳበረ ፖለቲካ ባህላቸው ባላቸው አገሮች ጎልቶ የሚታይ ክስተት ነው። ልዩነቱ እነዚህ አገራት የሚባለው የማህበረሰብ ክፍል እጅግ የተማረ ሳይንሳዊ አስተሳሰብ በጥናትና በምርምር በተገኙ ዕውቀቶች አብላጫውን ሕዝብ ማሳመን የሚችል ወይም በአንድ ወይም በተለየ ተሰጥኦ ቅቡልነት ያገኘ ወይም በኢኮኖሚ የጠነከረ ልሂቅ ስለሆነ ስልታዊ በሆነ ተጽዕኖዎች ከፍተኛ ህዝባዊ ተቀባይነት ያላቸው ፖሊሲዎች ጭምር በራሱ መንገድ የመገደብ፣ የመቀየር፣ ወደ ፈለገው አቅጣጫ የመውሰድ ብቃት አለው። ይህ ልሂቅ ውስጥ የሚፈረጅ ቢሆንም እኛ ዘንድ ካለው ጨፍላቂ ልሂቅ የተለየ ነው። በብዙ የአፍሪካ ሀገሮች በተለይም በሀገራችን በኢትዮጵያ ያለው ይህ ውስጥ ያለው ልሂቅ የተለያዩ መገለጫዎች አሉት። በእነዚህ ስብስብ ውስጥ ልሂቅ የሚለው ከአንድ የዩኒቨርሲቲ ፕሮፌሰር እስከ ገና በጊዜ ትምህርቱን በመንገድ ላይ ገትሮ ባቋራጭ ወደ አደባባይ ልሂቃን የሆነውን ከሃይማኖት መሪ እስከ አደባባይ የእምነት አቀንቃኝ፣ ከአገር መሪ እስከ ቀበሌ ካድሬ፣ በሙያ ጋዜጠኛ ከሆነ እስከ አንስቶ እግረ መንገዱን የተቀላቀለው የመብት ተጓማጋች እስከ ብሔረተኛነት አቀንቃኝ፣ ከሊቅ እስከ ደቂቅ አደባባይ ላይ ራሳቸውን አውጥተው በማናቸውም ጉዳይ ሐሳባቸውን ለህዝብ የሚያጋሩ ተጽዕኖ ለመፍጠር ወይም ቅቡልነት ለማግኘት የሚደክሙ ሰዎች ሁሉ ያቅፋል። ይህ ስብስብ በኢትዮጵያ ፖለቲካም ሆነ በሌሎች ማህበራዊ ጉዳዮች ላይ ያለው የተጽዕኖ ፈጣሪነት ልክ እጅግ ከፍ ያለ በመሆኑ ከፋፍለን ብናየው ለመረዳት ይቀለናል። ይህ የልሂቅ ጎራ መገለጫዎች፣ ባህሪዎች ያሉት ያህል እጅግ የተሰበጣጠረም ነው። በመጀመሪያ የወል መገለጫ ባህሪዎቹን ባጭሩ እንመልከት። ተጽዕኖ ፈጣሪነት ማዕከል ያደረገ ልሂቅ በዚህ የተነሳ አብዛኛው ልሂቅ ተናጋሪ ወይም ሐሳብ አቅራቢ እንጂ አድማጭ አይደለም፣ ወይም የመሆን ፍላጎት የለውም። በዚህ የተነሳ ሁሉም የሐሳብ መስጫ መድረኮችን አሸንፎ ተቀባይነትን አግኝቶ መመለስን አስልቶ ስለሆነ ወደ አደባባይ የሚወጣው አዳዲስ ሐሳቦችን ከሌሎች የመቀበል ዝንባሌ የለውም። የራሱን ሐሳብ በሌሎች ላይ ለመጫን ከመዋሸት አንስቶ የማይባጥጠው ተራራ የለም። እጅግ ቅንጡ ተናዳፊ ባህሪ የተላበሰ ነው። ሐሳቡን የማይቀበሉት ወይም ጠንከር ባሉ መከራከሪያዎች ውድቅ የሚያደርጉበትን ሰዎች
ቁጡ በሆነ የውይይት ስልት በመጠቀም ያልተመጣጠነ ተጽዕኖ የመፍጠር ከምክንያታዊ ይልቅ በጩኸትና በቁጣ ተጽዕኖ መፍጠርና የመደመጥ አቅሙን ከፍ ማድረግ የሚችል ነው። ይህ ባህሪው ማንንም በአደባባይ ከማዋረድ፣ ከማንኳሰስ እና ከመፈረጅ አይመለስም። አስፈላጊ ሆኖ ካገኘው እንኳን የሐሳብ ተቀናቃኙን ይቅርና ፈጣሪንም አይለቅም። የጠቅላይነት ባህሪ የተላበሰ በመሆኑ ብዙውን ጊዜ በዝምታ ውስጥ ያለውን በጥልቅ ፍረጃ ውስጥ በማስገባት ህዝቡ እንዲህ ነው እንዲያ ነው የሚሉ ሐረጎችን በመጠቀም በራሱ ዝምታና በፍርሃት ተለግሞ የተቀመጠውን ህዝብ የሐሳቡን ማዳበሪያ የማድረግ ዝንባሌ አለው። ወክሎ አደባባይ በመውጣት የሚሞግተው አካል ስለማይኖር ሁሌም ህዝቡን ያስፈራራል፣ ያወግዛል፣ ብዙዎችን ያዋርዳል፣ ያብጠለጥላል። አንዳንዴም በህግ በሚያስጠይቅ ደረጃ በአንድ ማህበረሰብ ላይ ጥላቻና ስድብን ያዘንባል። ሙግርና ሐሳብ ፍጭት ያለባቸውን መድረኮች ይሸሻል ወይም መገኘት የግድ ከሆነበትም ውይይቶችን በአጭር ጊዜ ውስጥ ወደ ስድብ ልውውጥ፣ ሌሎችን ወደ ማጥቂያነት መድረክ ወይም ሌሎች ሐሳብ አፍሊቆችን ከሐሳባቸው ይልቅ በሰዎች ማንነት ላይ ያተኮሩ ሐሳቦችን በመሰንዘር ውይይቶችን ያደፈርሳል። ከላይ ያሉትን የአደባባይ ልሂቅ ባህሪያቶች በመጠኑ ከገለጽኩ የሀገራችን የአደባባይ ልሂቃን በፍርጅ ለማየት ከዚህ የሚከተሉትን ስብጥሮች ማየት ጥሩ ነው። በትምህርት ዕውቀታቸውም ሆነ በህይወት ልምድ ያገኙትን ሰፊ ዕውቀትና ብልሃት ለህዝብ ለማቅረብና በሀገራቸው ፖለቲካዊና ማህበራዊ ጉዳዮች ላይ በጎ ተጽዕኖ ለመፍጠር በፍጹም ቅን እሳቤ ተነስተው ከዝምታ ይልቅ የአደባባይ ልሂቅነትን የመረጡ ሰዎች የመጀመሪያ ስብስብ ናቸው። እነዚህ ሰዎች ዋነኛ ግባቸው ማህበረሰቡን ወደ ቀና አስተሳሰብ የመምራትና የተሻለ ህይወት እንዲኖረው የማድረግ ምሁራዊ ወይም ልሂቃዊ ግዴታ አለብኝ ብለው የሚያስቡና እንቅልፍ አውጥተው የሚተጉ ሰዎች ናቸው። ቁጥራቸው ብዙም ባይሆን በኢትዮጵያ አናሳ ግድ ድምጻቸው የሚሰማ ልሂቃን መካከል በስምና በሁሉም የሙያ ዘርፍ ሊጠቀሱ የሚችሉ ሰዎች አሉ ነበሩ። ቁንጽል ዕውቀትና ቁንጽል መረጃ ይዘው ግን ደግሞ እጅግ ድፍረት በተሞላው መልኩ በሁሉም ጉዳይ ላይ ሰፊና አታካች የሆነ የልሂቅ ትንታኔ ሲሰጡ የሚውሉ ለንባብም ሆነ ለተሻለ ትምህርት ጊዜ የሌላቸው ሁሌም ለመደመጥ፣ ለመታየት፣ ተጽዕኖ ለመፍጠር፣ ብዙዎችን ለማስደመም በጥርፊያ ላይ ያሉ ነገር ግን ከሚናገሩት በሚጽፉትና በአደባባይ በሚወጡበት ጉዳይ ላይ ጥልቅና የተሟላ መረጃና ዕውቀት ለማሰባሰብ ጊዜ የሌላቸው ልሂቃን የተሰበሰቡት ማዕቀፍ ነው። በኢትዮጵያ የአደባባይ ልሂቃን መንደር ትልቁን ቁጥር የሚይዙት በዚህ ማዕቀፍ ውስጥ ያሉት ሰዎች ሲሆኑ አብዛኛው የአደባባይ መድረኮች ማለትም የመገናኛ ብዙሃንም ሆኑ ሚዲያዎች፣ ዩቲዩቦችን፣ ድረ መረብን፣ ማህበራዊ ገጾችን በተሳትፎም ይሁን በባለቤትነት የተቆጣጠሩትና ከፍተኛ አድማጭና ተከታይ ያላቸው ናቸው። እነዚህ ልሂቃን በተለይም ፖለቲካዊና ሃይማኖታዊ በሆኑ መድረኩ ላይ ጎልተው ይታያሉ። መረን የተለቀቀው የልሂቃን ስብስብ የሚገኝበት ጎራም አለ። ይህ ስብስብ በተለይም ቲክቶክ፣ ዩቲዩብ፣ ፌስቡክ የተቆጣጠረውን ወጣቱን ማህበረሰብ ክፍል አትኩሮት የሳበ ሚሊዮኖችን አድማጭ ማድረግ የቻለ እጅግ የተሰበጣጠረና ውስብስብ የሆኑ ተሳዳቢዎች፣ አክራሪ ብሔረተኞች፣ ጽንፈኞች፣ አክራሪ ሃይማኖተኞች፣ ጠርዝ የረገጡ የማህበረሰብ አንቂዎች፣ ቧልተኞችና አላፊ አግዳሚውን በማዋረድና በማቃለል የሚሳለቁና በዚህም ገንዘብ የሚሰሩ ሰዎችን የተሰበሰቡበት ክፍል ነው። ይህ ስብስብ ኢትዮጵያ ውስጥ የሚፈጠሩ የፖለቲካ
ቁርሾችን፣ የሃይማኖት ተኮር ግጭቶችና የማህበረሰብ መናቆሮችን ትልቅ የትኩረት ማዕከል ያደረገና በሽሽቅና መዘላለፍን ዋነኛ መግባቢያ ቋንቋው ያደረገ ልሂቅ የሚገኝበት ነው። በዚህ ስብስብ ውስጥ ያሉት ልሂቃን ወይም ከፍተኛ ፈጣሪዎች በተከታይና በአድማጭ ብዛት ከፍተኛውን ቁጥር የሚይዙ ሲሆኑ እጅግ የሚገርመው ደግሞ በሚሊዮኖች የሚቆጠር ትኩረት ያገኙ ናቸው። የነጋዴ ባህሪ የሚታይበትና አብዛኛውን ትኩረትን በመዝናኛዎችና በገበያ ላይ የሚውሉ ቁሳቁሶች ላይ ያተኮረ በአደባባይ ፖለቲካ ወይም የአገር ጉዳይ አያገባኝም የሚለው ቧልት ላይ ያተኮረና አልፎ አልፎም ሰብአዊ እርዳታዎችን ማዕከል ያደረገ የልግስና ስፍራዎች ላይ ያተኮረ ልሂቅ እና በግለሰብ ኑሮ ላይ ብቻ ያተኮሩ ይዘት ያላቸው ሐሳቦች ይዞ አደባባይ የወጣ ነው። ይህ ስብስብ ትኩረት የተቸረው ጽሑፌን ለማጠናቀቅ የኢትዮጵያ ከወዴት አሉ የሚል የጻፍኩትን ከዚህ በፊት ያነበባችሁ ሰዎች በቀላሉ ይህንን ጽሑፍ አብራችሁ ልታዩት ትችላላችሁ። እንደኔ ምዘና ከ90 በመቶ በላይ የሚሆነው የኢትዮጵያ የድህረ መረብ ትውልድ በሶስተኛውና አራተኛው የአደባባይ ልሂቅ ጎራ ውስጥ የሚገኝ ይመስለኛል። በቅርቡ ከኬንያ፣ ደቡብ አፍሪካ፣ ሞሮኮ፣ ማዳጋስካር ከመጡ አካል ጋራ የመገናኘትና ቁጭ ብሎ የማውራት እድል ገጥሞኝ ነበር። በእነዚህ ሀገራት ያሉ ወጣቶች ስለ ሀገራቸው ፖለቲካ፣ ማህበራዊና ኢኮኖሚያዊ ጉዳዮች ያላቸውን ጥልቅ ዕውቀት ያየውበትን በራስ የመተማመን ስሜት ዕውቀታቸውንና ሐሳባቸውን በድፍረት ለመናገር ያላቸው ብቃትና ጥንካሬ በማህበረ ድረገጾች ላይ ስለሚለዋወጣቸው ሐሳቦች መንግስታቸውን ተጠያቂ ለማድረግ የሚሄዱበትን ርቀትና መብታቸውን ለማስከበር እየሄዱበት ስላለው ንቅናቄ ያካፈሉኝ ሐሳቦችን ይዤና ታዝቤ የኢትዮጵያ የራሳቸውን የደበቁትን የአደባባይ ጥግ ስመለከት ብዙ ሐሳቦች አጭሮብኛል። እነሱን ለወደፊት አካፍላችኋለሁ። ይህ አደባባዩን የተቆጣጠረ በገዥና በተገዢ ባጥፊና ጠፊ በበዳይና ተቆርቋሪ ተፈራርዶ የሚታየው ኢትዮጵያዊ ድምፁ እንደ ብራቅ የጎላ እጅግ የተከፋፈሉና የተቧደኑ የተበታተኑ አቅም አልቦ የሚመስሉ ተጽዕኖ ፈጣሪ ልሂቃን ኢትዮጵያን ይታደጋታል ወይስ ከዝምታ ጋር ተዳምሮ በጩኸት ያፈርሳታል? የብልጽግና ዲፕሎማሲያዊ ክስረት ከአማራ ፋኖ ከፋኖ ሙላቱ ጣሰው በአራት ኪሎ የተሰየመው የብልጽግና አገዛዝ የፕሮፓጋንዳ ክፍሎች የካይሮ የሴራ ቀለበት ከካርቱም እስከ አስመራ በሚል ርዕስ ያሰራጨው ጽሑፍ የኢትዮጵያን ታሪክ ታይቶ የማይታወቅ ፍጹም የዲፕሎማሲ መገለልና ውድቀት ለመሸፈን የተደረገ አሳፋሪ የሰበብ አስባብ ድራማ ነው። አገዛዙ የሀገሪቱን የውጭ ጉዳይ ፖሊሲ በአማተርነት በስሜታዊነትና በህፃንነት አመራር መርቶ ከሁሉም የጎረቤት ሀገራት ማለትም ከሶማሌ፣ ከኤርትራ፣ ከሱዳን፣ ከጅቡቲ ጋራ አላስፈላጊ ጸብ ውስጥ ከገባ በኋላ የዚህ መዘዝ የግብጽ ስውር ሴራ አድርጎ ለማቅረብ መሞከሩ የህዝብን ጣት የናቀ የከሰረ ፖለቲካ ነው። በእርግጥ ግብጽ የራሷ ብሔራዊ ጥቅም አላት። ነገር ግን ካይሮ ዛሬ በአፍሪካ ቀንድ ላይ ያገኘችውን ወርቃማ ቀዳዳ በራሷ የሴራ ጥንካሬ ሳይሆን በአብይ አህመድ ግልብና እብሪተኛ የውጭ ጉዳይ ፖሊሲ የተበረከተለት ታላቅ ስጦታ። የፕሮፓጋንዳ ጽሑፉ ግብጽ በሶማሊያ በኩል የዘረጋችው የድር እያለ ሲያለቅስ ይህንን በር የከፈተውና ሶማሌን አስገድዶ ወደ ግብጽ እጥፍ የገፋት ራሱ የብልጽግና አገዛዝ መሆኑ ሆን ብሎ ይደብቃል። አገዛዙ ከሶማሌላንድ ጋር የፈረመው ህገወጥ ግልጽነት የጎደለው የመግባቢያ ስምምነት የሶማሊያን ማዕከላዊ መንግስት ሉዓላዊነት ግዛታዊ አንድነት በቀጥታ የፈተነ በመሆኑ ሶማሊያ ግዛቷን ለመከላከል ስትል
ከታሪካዊቷ የኢትዮጵያ ተቀናቃኝ ግብጽ ጋራ የመከላከያ ስምምነት እንድትፈርምና የግብጽ ጦር በድንበሯ ላይ እንዲሰፍር እንድትፈቅድ አድርጓታል። በዚህ ምክንያት ግብጽ ስትደክም ያለምንም ጥረት በአብይ አህመድ ስህተት የተነሳ ጦሯን በኢትዮጵያ የኋላ ደጀን ላይ ለማስፈር የቻለ ሲሆን ይህ የካይሮ ረቂቅ ሴራ ሳይሆን የብልጽግና ዲፕሎማሲ የማህይምነት ፍሬ ነው። አገዛዙ ኤርትራን የግብጽ ተላላኪና የቀጣናው ትርምስ አዟሪ አድርጎ ሲከስ የራሱን የቅርብ ጊዜ ታሪክ የረሳ መሆኑን ያስገርማል። ጠቅላይ ሚኒስትሩ ስልጣን በያዙ ማግስት ከአስመራው መሪ ኢሳያስ አፈወርቂ ጋር ሲተቃቀፉና በዚህም የኖቤል ሽልማት ሲቀበሉ ኤርትራ የሰላም አጋር የነበረች ሲሆን በሰሜኑ ጦርነት ወቅትም የኤርትራ ጦር ወደ ሀገር ውስጥ ገብቶ ከብልጽግና ጎን ቆሞ ሲዋጋና ሲጨፈጭፍ አገዛዙ በደስታ ይቀበለው ነበር። ነገር ግን የፕሪቶሪያው ስምምነት ተከትሎ ኤርትራን ከጀርባ የመውጋትና የመክዳት የፖለቲካ ሲጀመር እንዲሁም የቀይ ባህርን በኃይልም ቢሆን እንወስዳለን የሚለው ፉከራ ሲነሳ ኤርትራ ራሷን ለመከላከል ስትል ከግብጽ ጋር ስልታዊ ትብብር ስለፈጠረች ትናንት የስልጣን ማስጠበቂያ ያደረጉትን ኃይል ዛሬ ሲሸሹት የካይሮ ተላላኪ ብሎ መፈረጅ የአቋም አባላትና የብልሹ ፖለቲካ መገለጫ ነው። የብልጽግና ካድሬዎች ግብጽ ሱዳን እንድትደክም ትፈልጋለች እያሉ በሐሰት ሲቆጩ መሬት ላይ ያለው ሀቅ ግን የኢትዮጵያ አገዛዝ ራሱ በሱዳን ቀውስ ውስጥ እሳት የመጫር ድርብ ጨዋታ ሲጫወት እንደነበር ያሳያል። አገዛዙ የሱዳንን ህጋዊ መንግስትና የጦር ኃይል ከጎን ወደ ጎን በመተው ሱዳን እያወደመ ያለው የጦር ወንጀል እየፈጸመ ያለውን የደፈጣ ድጋፍ ሰጪ ኃይል መሪ ጀነራል ሐሚቲን በቤተ መንግስት በደማቅ ሁኔታ በመቀበል ለሱዳን ህዝብና መንግስት ያለውን ንቀት አሳይቷል። ይህ በአንድ በኩል ከህጋዊ መንግስት በሌላ በኩል ደካማ ከአማጽያን ጋር የመጫወት ድርብ ሴራ ሱዳንን ወደ ግብጽ ይበልጥ እንድትጠጋ ያደረጋት ሲሆን የሱዳን ሉዓላዊነትና ሰላም እንዳይመለስ እያደረገ ያለው የካይሮ ጸሎት ብቻ ሳይሆን የአራት ኪሎ አገዛዝ በቀጣናው ላይ የሚከተለው ደካማ የማፊያ አካሄድ ጭምር ነው። የፕሮፓጋንዳ ጽሑፉ ግብጽ የቀይ ባህር ቀጣና በውጥረት ውስጥ እንዲቆይ ትፈልጋለች፣ ምክንያቱም የኢትዮጵያ ባህር ኃይልና የኢኮኖሚ የበላይነት ካይሮን የሞኖፖሊ ተጽዕኖ ያበቃል የሚል እጅግ አሳፋሪና ሎጂክ የለሽ የኢኮኖሚ ትንተና ያቀርባል። ነገር ግን በቀይ ባህርና በባህር ኤል መንደብ አካባቢ ውጥረትና ለመረጋጋት ሲነግስ የመርከቦች ጉዞ ስለሚተጓጎሉና መርከቦች የስዊዝ ካናል ቦይን ትተው በአፍሪካ ዙሪያ እንዲጓዙ ስለሚገደዱ የግብጽ የስዊዝ ቦይና ገቢ ከፍተኛን እንዲያሽቆለቁል ያደርገዋል። በመሆኑም ግብጽ ከማንም በላይ በቀይ ባህር ላይ ሰላምና መረጋጋት የምትፈልገው የኢኮኖሚዋ ዋነኛ የውጭ ምንዛሪ ምንጭ ሰላማዊ የባህር ትራንስፖርት መሆኑን ይህንን ሀቅ ገልብጦ ግብጽ ቀይ ባህር እንዲናወጥ ትፈልጋለች ብሎ መጻፍ የብልጽግና ካድሬዎች ምንም ያህል ከመሰረታዊ ዓለም አቀፍ የኢኮኖሚና የጂኦፖለቲካ ዕውቀት የራቁ መሆናቸውን ያሳያል። በአጠቃላይ የካይሮ የሴራ ቀለበት የተባለው ተረክ አገዛዙ በሀገር ውስጥ በከፈተው መጠነ ሰፊ የእርስ በርስ ጦርነትና የድሮን ጭፍጨፋ ምክንያት የደረሰበትን የውስጥ መፈራረስ ለመሸፈን የፈጠረው የውጭ ጠልነት ስዕል ነው። ኢትዮጵያ ዛሬ የውጭ ጠላትን በመፍራት ለአምባገነኑ አገዛዝ እድሜ የመስጠት ፍላጎት የሌለው ሲሆን የሀገሪቱ ተደማጭነትና ታሪካዊ ክብር የተናደ በአብይ አህመድ የተሳሳተና እረፍት የለሽ የጦርነት ፖሊሲ መሆኑን በቀጣናው ላይ የተደቀነው የደህንነት አደጋ ለመቀልበስ መፍትሄው የካይሮን ስም እየጠሩ ማልቀስ ሳይሆን ይህንን ሀገር እያፈራረሰ ያለውን የብልጽግና ስርዓት
በህዝባዊ ኃይል አስወግዶ ኃላፊነት የሚሰማው ብሔራዊ መንግስት መመስረት ብቻ ነው። ትግላችን ይቀጥላል። ነገር እያወቁ አለቁ። ከፋኖ መኳንንት ተቢዳሞ። የዛሬ ጽሑፍ ፖለቲካና ኮረንቲ በሩቁ በሚል ሽብር የፈጠረው የሽሽት ስለልቦና የተቀፈደደና የራሱን የልጆቹንና የአገሩን ዕጣ ፈንታ ለጥቂት ፖለቲከኞች እርግፍ አድርጎ ትቶ አኗኗሪነትን፣ ታዛቢነትን፣ እቤቱ ቁጭ ብሎ አጉረምራሚነትንና ዝምታን ለመረጠው ከፍተኛ ቁጥር ለያዘው ሊቅ ነው። ኢትዮጵያ ውስጥ ሀገሬ ወይም የሀገሬ ፖለቲካ፣ የሰብአዊ መብት ሁኔታ፣ የኢኮኖሚ ድቀት፣ ማህበራዊ ቀውስና ሌሎችም ይመለከቱኛል። ባለኝ አቅም የዜግነት ብቻ ሳይሆን የሰውነት ድርሻዬን መወጣት አለብኝ። እኔ የበኩሌን ድርሻ ካልተወጣው አገሬ ከገባችበት አደገኛ ቅርቃር ልትወጣ አትችልም። ድምፅ አልባ ለሆነው ወገኔ እኔ ካልጮኩለት ማን ይሰማዋል? ግፍን ለማንጠፍም ግፍን ከመጠየፍ ባለፈ ግፈኞችን መጋፈጥና ተጠያቂ በማድረግ ያፈና አዙሪትን የመስበር ግዴታ ካልተወጣው አገሬ ሁሌም የአምባገነኖች መፈንጫ ትሆናለች ብሎ በአደባባይ ወጥቶ በሁሉም መልኩ የሚታገለው ልሂቅ ጥጥር በጠቅላላው የአገሪቱ ህዝብ ቁጥር አንጻይ በ105 እንኳን አይሆንም። ኢትዮጵያ ይህ ትልቅ የዜግነት የሰውነት ልሂቅ ግዴታ ዕዳ ለጥቂቶች የተተወ ነው። ይህንን በዝምታ ውስጥ ተውጦ የኢትዮጵያን መከራ፣ የአገሪቱን መዳከም፣ የዜጎችን እልቂትና ሰቆቃ እየሰማ ማንም ማየትም ሆነ መስማት ሳይፈቅድ ሁሉንም እርግፍ አድርጎ የተወው ልሂቅ የቆመባቸው የእሳቤ መሰረቶችን መፈተሽ ግድ የሆነበት ጊዜ ላይ የደረስን ይመስለኛል። ዝምታን ምርጫ ያደረገው ይህ ልሂቅ ከፍተኛውን ቁጥር ከሚይዘው ውስጥ በመጀመሪያ ላይ የምናገኘው ልሂቅ የሀገሩን ጉዳይ እንቅልፍ ይነሳዋል፣ ያስጨንቀዋል። እያንዳንዱን ክስተት ጆሮውን ከፍቶ ይሰማል፣ ያያል፣ መረጃ ይሰበስባል። የግንዛቤ ችግር፣ የመረጃ እጥረትም ሆነ የእውቀት ችግር የለበትም። እያንዳንዷን በየመንደሩ ኮሽ የምትለዋን ነገር ሁሉ ከሰው ሁሉ ቀድሞ ሊሰማ ይችላል። ቀረብ ብሎ ለሚያናግረውና የአገሪቱን የፖለቲካ በሚዲያ ሲተነትኑ ከሚውሉ ሰዎች የተሻለና ጥልቅ አረዳድ ሁሉ ኖሮት ታገኙታላችሁ። ይህ የማህበረሰብ ክፍል ሌሊት ባኖ ከእንቅልፉ በተነሳ ቁጥር ሁሉ መጀመሪያ የሚከፍተው የኢትዮጵያን ዜና ጣቢያዎች ነው። በቀን ውስጥ ሁሉንም የዜና አውታሮች ሊከታተል ይችላል። ነገር ግን ይህንን ያህል እንቅልፍ ነስቶት በቀን 24 ሰዓት በሳምንት 7 ቀን የሚከታተለውን አስጨናቂ የሆነ የፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮችን ሰምቶ ከወዳጆቹ ጋር እየተብሰከሰከ ነገሮችን በቡና ማጣጫ ወግ ከማድረግ ያለፈ ግን እሱ ምን ማድረግ እንዳለበት ከነሱ ምን እንደሚጠብቅ ምን አቅም እንዳለውና እንደሌለው ለአፍታም ራሱን አይጠይቅም። አንዳንዴ እነዚህ ጥያቄዎች ከተነሱም ራሱን ከውይይት ቶሎ ያርቃል ወይም አይኖቹን እያቁለጨለጨ ምንም ማድረግ የማይችል ሰው መሆኑን ይገልጻል። ይህ አካል እነዛን እፍኝ የማይሞሉ ደፋርና በአገሪቱ ጉዳይ ላይ ያገባናል ብለው በየትኛውም አቅጣጫ ተሰልፈው አጥፊም ሆነ አራሚም ሆነ ያዩትን በአደባባይ ልህቃን በማማት በማብጠልጠል አቃቂር በማውጣትና ለምን እንዲህ አያደርጉም እያለ ቡና ላይ ለወዳጆቹ ምክር ሲለግስ ግን የሚስተካከል የለም። በቀጣይ የዝምታውን ጎራ የተቀላቀሉት ልሂቃን ቁጥራቸው ደግሞ ቀላል ያልሆነ አገራቸውን የጠቅላላ ጉዳይ ይቅርና በሚኖሩበት መንደር ለሚፈጠሩ ችግሮች ሁሉ ጆሮአቸውን ደፍነው አይናቸውን ጨፍነው ምንም ላለማየትና ላለመስማት የሚታገሉ ሰዎች ናቸው።
እንደዚህ ሰዎች ቀርቦ የማናገር እድል ነበር። ዝምታውን የመረጡበት ትልቁ ምክንያታቸው ብሰማም ባይም ምንም ማድረግ መለወጥ ለማልችለው ነገር ራሴን ለምን አሳምማለሁ፣ ለምን ብዬ አስጨንቃለሁ የሚሉ ሁሉንም ነገር የሚመለከቱት አምላክና ተዋናይ ፖለቲከኞች እርግፍ አድርገው ትተው በፈቃዳቸው ለነጻነታቸው ስፍራ ብቻ ራሳቸውን ወስነው የሚኖሩ ናቸው። ሁሌም ካፋቸው ምስጋና አይጠፋም። አገሪቱ ቢጨልምባት፣ ዜጎች በግፍ ቢገደሉ፣ ቢታሰሩ፣ ድህነት ቢንሰራፋ፣ ረሃብ ቢጠና፣ ውሽንፍር ቢበረታ እነሱን ጨርሶ እስካልጣለ ድረስ አመስጋኞች ናቸው። የዘወትር ጸሎታቸው ይችን አታሳጣን ነው። ትናንት ይችን ያሏትን ነገር ዛሬ ጎድላ ብትገኝ ለነሱ ለውጥ የለውም። ባሉበት ጊዜ በቆሙበት ቦታ የተገኘችን ትንሽ ነገር ሁሉ በማጣጣም ላይ የተመሰረተ ስለ ልቦና ስለሆነ ያዳበሩት ነጻነታቸው ቢገደብ፣ ሰብአዊ መብታቸው ቢጓደልና ቢጣሱ፣ ኑራቸው ቢናጋም በጨለማ ውስጥ የቀረችዋን ጭላንጭል ብርሃን አዳኞች ስለሆኑ በሷ ይጽናናሉ፣ ያመሰግናሉ። ይህ አይነት ስለ ልቦና የገነቡ ሰዎች እጅግ ራስ ወዳዶች ቢመስሉም ራሳቸውን የሚበድቡት መንገድ ግን ሽንፈትን ሁሉ እየተቀባበሉ በመኖር ላይ የተመሰረተ ነው። በሶስተኛ ደረጃ ውስጥ የምናገኘው ልሂቅ ከላይ ከጠቀስኳቸው ከሁለቱ የተለዩ ናቸው። በአገሪቱም ሆነ በአካባቢያቸው የሚከሰቱ ጉዳይ ላይ ሙሉ በሙሉ ባዳ አይሆኑም። ሁሌም መረጃዎችን ለማግኘት እያንዳንዱን ክስተቶች በርቀት ለመስማትና ለማየት ጉጉት አላቸው። ነገር ግን ትልቁ ትኩረታቸው ግባቸው ከሚፈጥሩት ከእያንዳንዳቸው መጥፎም ይሁን በጎ ክስተቶች እኔ እንደ ግለሰብ ላተርፍ እችላለሁ ብለው የሚያስቡ ናቸው። ልክ አፍ መሸፈኛ ማስክ ወይም መተንፈሻ ኦክሲጅን በመሸጥ የሚተዳደር ሰው ብዙ ሰዎችን ሕይወት የቀጠፈውና ዓለምን ጭንቅ ውስጥ ከቶ የነበረው ኮቪድ ወረርሽኝን ለሱ ከአምላክ የመጣ ትልቅ ተስፋ ወይም ሎተሪ እንደወጣለት አድርጎ የሚቆጥር ሰው ማለት ነው። እነዚህን አይነት ስነ ልቦና ያላቸው ሰዎች የሚሊዮኖች ማለቅ ወይም ለነሱ ጸጋ ሀብት ይዞ የመጣ እድል የሌሎች ሚሊዮኖች ሕይወት የሚቀጥፍ ዓለማቸውን የሚያጨልም ወይም የሌሎችን ስቃይ የሚያበረታታ መሆኑን ያውቃሉ፣ ግድ የላቸውም። ይህ አይነቱ ባህሪ በዓለማችን ሀያላን ሀገራትን በሚኖሩ ፖለቲከኞች ዘንድ የሚታዩ በመሆናቸው መንገድ የሚፈጥርን አደጋ ጉዳቱን ከማስቀረትና ከመቀነስ ይልቅ ሙሉ በሙሉ ከሚያደርሰው ጉዳት እንዴት ማትረፍ እንደሚችሉ ቀድመው የሚያሰሉ ናቸው። ለዚህም ሁሌ ደጋግሜ የምጠቅሰው የተሰኘውን የናኦሚ ክሊንን መጽሐፍ ማንበብ የተሻለ ግንዛቤ ይሰጣል። እነዚህ አይነት ሰዎች አቅም ካላቸው አደጋውን የሚያስተካክሉ ችግሮችን ከመጠንሰስ አንስቶ እስከ መፍጠር ይሄዳሉ። ራሳቸውን የፈጠሩትን ቀውስ አካሚ ሆነው በመምጣት ከቀውሱ ላይ ዋነኛ አትራፊ ይሆናሉ። አቅም የሌላቸው ደግሞ ቀውስ እንዲፈጠር ይጸልያሉ፣ ወይም ባይጸልዩ እንኳን የተፈጠሩ ቀውሶችን እያነፈነፉ በመፈለግ የትርፍ ስትራቴጂ ቶሎ ይቀይሳሉ። በመጨረሻ በዝምታ ካምፕ ውስጥ የሚገኘው ለምንድን ነው? ነገር ግድ የሌላቸው ሰዎች ናቸው። አካባቢያቸው ላይ ወይም በአገራቸው ውስጥ ምን እንደሚካሄድ የማወቅ ፍላጎት የላቸውም። ድንገት ቢሰሙ እንኳን ወቸ ጉድ ብለው በአንድ ጆሮ የሰሙትን በሌላ አፍስሰው ወደ ራሳቸው ጉዳይ ይጠመዳሉ። በሕይወታቸው ላይ የአገሪቱን ፖለቲካ፣ የኢኮኖሚ ሁኔታ፣ የማህበራዊ ቀውሶች ለሚወራጨው ተጽዕኖ እንዴት እየጎዳቸው እንደሆነም ለማወቅም ሆነ ለማሰብ ጊዜም ግድም የላቸውም።
ማንንም የመጉዳት በምንም የማሰር ወይም ጉዳት ላይ አትራፊ የመሆን ዝንባሌ ፈጽሞ የላቸውም። ዜና አይሰሙም፣ ቢሰሙም ብዙም አይስባቸው። የሀገር ጉዳይ ሲነሳ እኔ ፖለቲካ አልወድም ብለው ጥሏቸው ሁሉ ሊሄዱ ይችላሉ። ነዳጅ ለምን ጨመረ ብትሏቸው ምን አገባኝ ነው የሚሏቸው። ኢትዮጵያ ከጠቀስኳቸው ምናልባት የሀገሪቱን ከ70 እስከ 80 በመቶ የሚሆነውን ቁጥር የሚሸፍን ነው። ውስጡ የሚታከቱ ዜጎች እንዳሏት መናገር ድፍረት ይሆናል ብዬ አላስብም። ዋነኛ ትኩረቴን ለዛሬ በመጀመሪያው ክፍል ላይ ባስቀመጥኳቸው ቁጥራቸው እጅግ የላቀ በሆነው በአገሪቱ ጉዳይ ላይ እንቅልፍ የሚነሳቸው የሚያሳስባቸው የመፍትሄ ሐሳብ ጭምር ያላቸው ነገር ግን በዝምታ የተዋጡ ሰዎች ላይ ነው። እነዚህ ሰዎች በሌላውም ዓለም በሚል ስነ ልቦናቸው ይታወቃሉ። በብዛትም በትምህርትና በሀብት የላቀ ስኬት ውስጥ የሚገኙ ልሂቃን በዚህ ማዕቀፍ ውስጥ የሚገኙ ሲሆን ከላይ እንዳልኩት የሀገራቸው ጉዳይ ያስጨንቃቸዋል፣ እንቅልፍ ይነሳቸዋል። ነገር ግን ሁሌም ራሳቸውን ከመፍትሄው አካልነት አውጥተው ነው የሚያስቡት። በዚህም የተነሳ የራሳቸውም ሆነ የሀገራቸው ዕጣ ፈንታ ከነሱ በትምህርት ደረጃም በእውቀትም በህይወትም ተሞክሮም ሆነ ብልሃት በመፍጠር እና በሀብት በሚያንሷቸው ትናንሽ ሰዎች እንዲወድቅ ያደርጋሉ። አንዳንዴም ይተባበራሉ። ኢትዮጵያ እጅግ የተማረ የሰው ኃይል ያላት በዘመናዊ ትምህርት ዓለምን የሚያስደምም ዕውቀትና ብቃት ያላቸው ሰዎች ያፈራች ሀገር፣ አስተዳደርም ልምድም ሆነ ጥበብ የተሻለ አቅም ያላቸው ሰዎችን ያፈራች ሀገር ብትሆንም እነዚህ ዝምታ ምሽግ ውስጥ ያደረጉ ልሂቃኖች ፖለቲካውንም ሆነ ሀገራዊ ጉዳዮችን ከዳር ቆመው የመመልከት የመተቸት ዝንባሌ በመምረጣቸው የተነሳ ለጨነገፉ ካድሬዎች ፖለቲከኞች አሳልፈው ሰጥተው አመዳፋሽ አድርገዋታል። ይህ ኃይል ዝምታውን ሰብሮ የሀገሬ ጉዳይ ያገባኛል ብሎ አስፈላጊውን መስዋዕትነት ለመክፈል ወስኖ አይኑን የገለጠ ዕለትና በሀገሩ ፖለቲካ ጣልቃ የገባ ዕለት ኢትዮጵያ ውስጥ መከራና ግፍ ይነጥፋል። አቆልቁላ የቀረች ፀሐይ መልሳ ትፍካለች። ኢትዮጵያ ቀና ትላለች። ውርጋጥ አምባገነኖች አጃቢዎቻቸው መሪ ሳይሆኑ ተመሪና ተማሪ ይሆናሉ። የልሂቃን ዝምታ ግፍን ያጸናል፣ ለአምባገነኖች ጉልበት ይሆናል፣ ሙሰኞችን ያጠበድላል፣ ዜጎች አገርን አልባ ያደርጋል፣ የራስን ልሂቅ ከሰው ተራ ያጎላል። እርስዎ ከየትኛው መንደር ኖት? ከደፋሩ ከሶስቱ ከስር ይግለጹልን። ካልደፈሩም መልሱን ለራሱ ይስጡ።